እሷ ነፍሰ ጡር ናት እያለ እንግዲህ ብዙ እሷን እንትን እንዳይላት እንዳይከፋት ብዙ ነገር እንትን እያለ እንግዲህ ዛሬ እውነቱን ሲያቅ የእነዚህ ሰዎች ሴራ እንደሆነ ሲያቅ ልጅቷ እንኳን ነፍሰ ጡር ልትሆን ምንም ነገር እንደሌለባት ሁሉንም ነገር ራሷ በስልክ የምትጻጻፈው በስልክ ስታወራ እንግዲህ እጅ ከፍንጅ የተያዘችበትን ነው ዛሬ ማሳያችሁ። መቼም ማመን ነው የሚከብዳችሁ። እርግጠኛ ነኝ እኔ በፍጹም እሷ እንደዚህ ታደርጋለች ብዬ እኔ በፍጹም ያላሰብኩት ነገር ነው። ግን ደግሞ ያው የሰው ልጅ እንግዲህ ፍጹም አይደለም፣ ሰው ይሳሳታል። ግን የእሷ ደግሞ ከፋ፣ የእሷ የከፋ ክፉ ክፉ ሆነ። በቃ ታውቃላችሁ፣ በእሷ ምክንያት ሰው እንትን እያለ እሷ ግን ጭራሽ ነፍሰ ጡር ሳትሆን ነፍሰ ጡር ነኝ እያለች የማትወደውን ሰው ወደዋለሁ እያለች የሰውን እንትን እያለች እንግዲህ የምትጻጻፋቸው የምትደዋወልባቸው ስልኮች እያንዳንዳቸው ሲጣሩ እውነቱ እሷ ነፍሰ ጡር እንዳልሆነች ከልጁ ጋርም ምን አይነት ግንኙነት እንዳላት ልዑልን ብቻ ወጥመድ ውስጥ ለማስገባት ብቻ ስትል ከኤፍሬም ጋር እንደምትሰራ ከጀርባ ምን እንደምትሰራ እያንዳንዱ ጉዷ ወጣባት ነው የምላችሁ። እያንዳንዱ በመጀመሪያም ልዑል ተጠራጥሯታል እሷን። ለዛም ነው እንግዲህ የእርሳን የሚሰልል ወይም የእርሳ ስትወጣ ስትገባ እንትን የሚላት ሰው የቀጠረው ይመስለኛል። አንደኛ ነገር ይሄ ነገር እውነት ሆኖ መውጣቱ ለልዑል እረፍት ይሰጠዋል ብዬ አስባለሁ። ምክንያቱም የልዑል እንግዲህ ነፍሰ ጡር ናት እንደዚህ ናት እያለ ራሱን ሲያጨናንቅ ብዙ ነገር ኦልሬዲ እሷ ነፍሰ ጡር ሆነችም አልሆነችም ከልዑል ጋር ተመልሳ አብረው ይሆናሉ። በዚህ ብት አይሆንም። መቼም ቢሆን ይቅርታ ያደርግላትም። እሱ ምሏል፣ ልዑል ምሏል። ከእሷ ጋር አብሮ መሆን በፍጹም የማይታሰብ ነገር ነው። አሁን እሷ ኦልሬዲ እያሰበች ያለችው ወደ ልዑል መመለስ ሲሆን እስካሁን ድረስ እውነቱ ማወቅ ስላለበት ይሆን ዛሬ ነፍሰ ጡር እንዳልሆነች እውነቱን እንትን ያወጣችው ልዑል ጋር ለመመለስ ነው አይደለም የሚለውን እንግዲህ አብረን የምናይ ይሆናል። ብቻን የምፈረው ልዑልን ወጥመድ ውስጥ እንዳታስገባው። እንደተለመደው ኤፍሬም የተባለው ሰው በጣም አደገኛ ነው። እያንዳንዱ ሰከንድ የልዑልን እርምጃ እየተከታተሉ የሚያደርጉት ነገር በጣም ብዙ ነገሮች እያመጡበት ብዙ ጣጣ እያስከተሉብን ነው። ለዛም ነው አሁን ላይ የኤልሳን ማንነቷን ሙሉ በሙሉ እያጣሩ ልዑል እውነቱን ለመድረስ የሚያደርገውን እንትን ማለት ነው። የዚች ልጅ ነገር እንግዲህ በስልክ ጥሪ እውነት ከእሷ ጋር ነፍሰ ጡር ናት ወይስ አይደለችም የሚለውን ስትጻጻፍ የነበሩ ሰዎች እንግዲህ ከእሷ ጀርባ ያሉትን እንዲሁም ስልክ እያንዳንዱ ልዑል እንግዲህ ለእሷ የቀጠረለት ሰው አለ ብያችኋለሁ። እሱም እንግዲህ ባለፈው ተናግሯል በራሱ አንደበት በራሱ ቪዲዮ ሰምታችሁ ከሆነ ኤልሳን እንዳትጎዳ ምናምን የሚል ኮሜንት ሲበዛበት እንዳታስቡ እኔ እሷ የሚከታተል ሰው አላት ምናምን ብሏል። ስለዚህ እንግዲህ ይሄ ሰው የእሷን እንትን እየተከታተለ እንግዲህ እውነቷ ውሸቷ ሁሉ ሙሉ በሙሉ ተጋለጠባት ማለት ነው። እንግዲህ ከአሁን በኋላ ምን እንደምትል እራሱ እናያለን። እስካሁን ድረስ ብዙ ነገር ብዙ ርቀት እየሄደች ያልሆነችውን ሆንኩ እያለች እያስመሰለች ነበር። አሁን ግን እውነቱ ወጥቶባታል። ከአሁን በኋላ ምን እንደምትል ደግሞ ነገ ምን አዲስ ነገር እንደምታመጣ አላውቅም። ኦልሬዲ ይሄ ማነው ስማቸው ራሱ ቄስ ይጥራቸው አቦ ፍቅረኛ የተባለው ኤፍሬም የተባለው ሰውዬ ራሱ ከእሷ ጋር ምንም አይነት ግንኙነት እንደሌላቸው ይህ ሁሉ የእነሱ ሁለታቸው የግንኙነት የውሸት እንደሆነ ልዑልን ለማጥመድ እንደሆነ እየተጠቀሙበት ያሉት በአባቷ ምክንያት ማለት ነው። ሞር አሁን ደግሞ ኤፍሬም የተባለው ሰውዬ የሚፈልገው አንድና አንድ የአባቷን ንብረት በፊት ራሱን እንትን እንደሚያስብል አሁን ደግሞ ሙሉ በሙሉ ንብረቱን ባይወስድም የተወሰነ እንትኑን ወደ ራሱ ለመመለስ ነው እንግዲህ ኤልሳን እየተጠቀመባት ያለው እንደ ማስፈራሪያ እየተጠቀመባት ያለው። ግን ኤልሳ ግን በጣም ትልቅ ጥፋት ያጠፋችው ነገር እዚህ ላይ ዝም ብላችሁ ካያችሁ ይህን ሁሉ ነገር ከልዑል ደብቃ አሁን ይች ልጅ የሆነ ነገር ቢደርስባት ማን ነው ተጠያቂ? ማን ነው የሚያዝንላት?
ከጀርባ እንደ እንትን ልዑልን እየወጋች ለልዑል አሳልፋ ብዙ ጥላት እያመጣች እወዳለሁ፣ አፈቅራለሁ፣ ሞትላለሁ ብትል ማንም ሰው አይሰማትም። አሁን እውነቱ ስለወጣባት ይህ ካሁን በኋላ ልዑልም እኔ እንጃ መቼም አይን ካለው እየሰማ እንደዚህ አይነት ነገር እንደምታደርግ እያወቀ ወደ ኤልሳ እንትን ካለ እኔ ምንም ነገር አልልም። የእውነቴን ነው የምላችሁ፣ ፍጹም አላዝንላቸውም። በፊት እኔ ኤልሳ ታግታ ነው እንደዚህ ነው ምናምን እያልኩ ብዙ ነገር እንትን ሳዝን ነበር። አሁን ግን እውነቱ እያንዳንዱ ነገር ሲወጣ ኤልሳ ምንም አይነት እንትን እንደሌላት የምታወራቸው የምትሰራቸው ሁሉ ውሸት እንደሆነ ከታወቀባት በኋላ እንግዲህ ልዑል አሁን ነገ ምን አይነት ምክንያት እንደምትቀርብ ራሱ እናያለን። በቀጣይ ደግሞ ምን አይነት እንትን እንደምትል አንድ ነፍሰ ጡር ሲሆን እንግዲህ ታውቃላችሁ እየገፋ በሄደ ሰዓት ጊዜው ሆድሽ እንትን እያለ ነው እንጂ የእሷ ግን ቦርጭ እንጂ ምንም አይነት እንትን እንደሌለባት ነው እንግዲህ እንትን የሚሉት። ወፍራም ስለሆነች እንትን ነው እንጂ ሆድሽ እየገፋ ነው የሚመጣ እንጂ እሱ የእሷ ግን ኧረ እኔ እንጃ እውነት ይህ ሁሉ ነገር እስካሁን ድረስ ማንን ነው እየሸወደች ያለው? እስካሁን ድረስ ለማን ነው ድራማ እየሰራች ያለችው? በልዑል ላይ እየተጫወተችበት ነው ያለችው ይቺ ልጅ። ቢያንስ አሁንም እውነቱ ደርሶበታል። ነገ ደግሞ ምን እንደምትል አይታወቅም። በየቀኑ አዳዲስ ነገር ስለምታመጣ ማለት ነው። አሁን ይሄ ነገር ከታወቀባት አንደኛ ነገር ልዑል ጀግና ጎበዝ መሆኑ እሷን መከታተሉ የእሷን የስልክ እንትን ጥሪዋን የስልክ ሁሉ ነገሩ መከታተሉ ለሱ በጣም ትልቅ እንትን ነው ያመጣለት። ምክንያቱም ከዚህ በኋላ እንግዲህ ምንም ልትጎዳው አትችልም። እውነቱ ከታወቀባት አንድና አንድ ያላት ምርጫ እዛ ሰውዬ ወይ ከምትፈልገው መሄድ ነው፣ ወይ ከአባቷ ወይ ከእናቷ ጋር። ካሁን በኋላ ከጀርባ ሆና ልዑልን እንደዚህ አይነት ሴራ የምታሴር አይመስለኝም። እውነቱ ከታወቀባት በኋላ ይህ ሁሉ ነገር እስካሁን ድረስ ለአንተ ብዬ ነው ምን ብዬ ነው እያለች ልዑልን ያልሆነ የሆነ ነገር እየደባበሰች በውሸት ልጁን እንትን እያለችው ነበር። ግን አሁን ግን ሁለቱም እየታዩ እየመጡ እያንዳንዱ እንትን ሲል ኤልሳ በጣም ውሸታም እንደሆነች በጣም የአስመሳይ እንደሆነች ሁሉ ነገር ተደረሰበት ማለት ነው። እያንዳንዱን ነገር እያንዳንዱ የምታደርጋቸው ከጀርባ ከማን ጋር እንትን እንደምትል አንዳንድ ጊዜ ሰው ግን የሰውን ስልክ እንትን ስትሉ በጣም ብዙ ገመናዎችን ታያላችሁ እና ብልህ መሆኑን ልዑልን በዚህ ነው ያየሁት። ቢያንስ እሷን ተከታትሎ እንኳን የምትሄድበትን ምክንያቱም ሰው አይታ ምናምን ነው እንትን የምትወጣ። ስለዚህ ቢያንስ በስልኳ እንኳን ይህን እውነቱን ማወቅ ችሏል እና እኔ እውነት ደስ ብሎኛል። ምክንያቱም ልዑል ሳይጎዳ በጊዜው በተሎ ብለው እንትን ስላሉበት ማለት ነው። ልጅቷ በጣም ትልቅ እንትን ናት። በጣም ትልቅ አደገኛ የሆነች ሴት ናት። ከጀርባ እያስመሰለች ብዙ ሴራ የምታሴር ልጅ ናት። ነገ ደግሞ ምን እንደምታመጣበት አይታወቅም። ዛሬ እንደዚህ በትንሹ እንደዚህ ያመጣች፣ ቀጣይ ደግሞ ምን እንደምትል የእያንዳንዱ ሰከንድ እንግዲህ የእሷ እርምጃ ሰው አብሯት ይንቀሳቀሳል። ታውቃላችሁ ከጀርባ ያሉት የነዚህ የፍሬም የተባለው ተላላኪዎች እሷን ነው የሚከታተሉ። ስለዚህ ቢያንስ በስልኳ እንኳን እውነቱን ማወቅ ችለዋል ማለት ነው። የምትጻጻፋቸው ስትደዋወል ምናምን ይህንን እንኳን ማወቁ ቢያንስ በትንሹም ራሱን እንዲጠብቅ ራሱን እንዲጠነቀቅ ያደርገዋል ብዬ አስባለሁ። ለልዑል ብቻ እግዚአብሔር ይጠብቃቸው። ሌሎቻቸውን በጣም ብዙ ርቀት እየሄዱ እስካሁን ድረስ አልተሳካላቸውም ነበር። እንግዲህ አንድ ቀን እውነት ተደብቃ አትቀር የሚባለው በትክክል እኔ ዛሬ በኤልሳ ነው ያየሁት። እውነትን አስመስሎ በውሸት እየደለሉ የሚኖሩ ሰዎች አንድ ቀን እውነቱ ሲወጣባቸው እንደዚህ የውርዴት ውርዴት ነው። አሁን ኤልሳ ምን አይነት ውርዴት እንደተዋረደች አስቡ። የት እንደምትገባ እንግዲህ እዩ። ቅሌቷን በገዛጇ በገዛ እንትን ተዋረደች። ከምትወደው ሰው ፊት ለፊት ከአባቷ ፊት ለፊት ነው የተዋረደችው።
ለአባቷስ ክብር የላትም መቼም። ምርጫ እንኳን ምረጭ ተብላ የመረጠችው ለማታውቀው ሰው ነው። እና ወገን እንግዲህ የኤልሳን ጉድ የሆነች ልጅ እንግዲህ ዛሬ ምንድን ነው ሲያጋልጥ ምን አይልም የሚባለው አባባል በትክክል እንግዲህ ልዑል በደግነቱ በዋህነቱ ለእሷ ሲያዝን ምናምን እንግዲህ ዛሬ ፊት ለፊት ውርዴቷ ተጋለጠባት ማለት ነው። ነገራችን ላይ ነፍሰ ጡር ከሆነች በፍጹም ምንድን ነው የሚደበቅ ነገር አይደለም። እንግዲህ ነፍሰ ጡር ከተባለች ስንት ጊዜዋ ነው? ስንት ወር እየሆናት ነው? እናንተ ራሱ ስታዩ። ልጅቷ ግን ምንም ፍቅቅ የሚል ነገር የለም ከውፍረት ውጭ። ከዛ ይሄንን ጉድ ነገር ሲያጣሩ በስልክም በውስጥም በእንትንም እያለች እንግዲህ ከጀርባ ያሉ ሰዎች ሴራው ማበቃት ስላለበት ይሄ ነገር አልቻልኩም፣ እስከ መቼ ድረስ ነው እንግዲህ። አንደኛ ሴት ናት እሷ። ቀኑ እየሄደ ሲመጣ ወሩ እየገፋ ሲመጣ እንግዲህ አጠገቧ ያሉ ሰዎች ናቸው እንግዲህ የኤልሳን ነፍሰ ጡር ከሆነች ሆዷ እየገፋ እንጂ ሆዷ ወደ እንትን እየገባ አይደለም የሚመጣው፣ አይደለ? እየገፋ ነው የሚመጣው። ይሄ ነገር ማብቃት አለበት ብላ እንግዲህ እውነቱን በስልክ ጥሪ እንዲሁም እየተጻጻፈች እጅ ከፍንጅ ሲያጋልጣት ማለት ነው። እኛስ እዚህ ጋር ሆነን ነፍሰ ጡርና ብንል ምክንያቱም ሆዷን የምናየው ነገር ስላልሆነ ትውናቱን አናውቅም። ግን አጠገቡ ያሉ ሰዎች እንደነ ልዑል የልዑል ሰዎች እነሱ ሲያት እንግዲህ ሆዷ እየገፋ ሲመጣ ነፍሰ ጡር እንደሆነች ያስታውቃል። እቺ ደግሞ ምንም ነገር እንትን የላትም። ሁሉም ነገር ድራማ እንደሆነ እንግዲህ እዚህ ላይ ማብቃት አለበት ብላ ነው እንግዲህ ይህን ነገር እንትን ስታወራ እጅ ከፍንጅ የተያዘችው ዛሬ። እቺ ወራዳ ከማን ነው እንትን የምትለው? ቆይ ልዑል ግድ አለው እንዴ? እሷ አረገዘች ወለደች ምን አለች? ሲጀምር እያስመሰለች እንደሆነ እኮ ማወቅ ትችላላችሁ። ነፍሰ ጡር ናት ከተባለ ስንት ወር ሆነ ወገን? አሁን እኮ እውነት ትክክለኛ ነፍሰ ጡር ብትሆን እኮ የመውለጃዋ ሰዓት እኮ ነው። እስኪ እናንተ ራሱ ዝም ብላችሁ እዩ፣ ቁጠሩ ቀኑን እንግዲህ ከታች ጀምራችሁ እሷ ነፍሰ ጡር ናት የተባለበት ቪዲዮ ገብታችሁ የልዑልን አይታችሁ እንግዲህ ወራቱ ስንት ወር እንደሆነ። አንድ ሴት ማርገዝ ያለባት ስንት ነው? 9 ወር ነው። ያለዚያ 9 ወር ከምናምን ትንሽ ቀን ቢገፋ ነው። የዚች ልጅ ደግሞ እንግዲህ እንዲ አረ ጉድና ምን ክስ ከጀርባ ነው አለ። አረ ውሸት መሆኑን እናንተ ራሱ ተመልካቾች በዚህ በእሷ እንግዲህ ከተባለችበት ቀናት ጀምሮ ወሩን ብትቆጥሩት ትደርሱበታላችሁ። እሷ እውነቱን ባታወራም ማለት ነው። ግን ያው እሷ ደግሞ እውነቱን ማውራት ስላለባት፣ ምክንያቱም ያው አጠገቡ ያለ ሰው እንግዲህ ነገ ትወልዳለች ዛሬ ትወልዳለች እያለ ሲጠባበቅ የእሷ ውሸት እዚህ ላይ ማብቂያ አለው። ማብቂያው አሁን ነው ተብሎ እንግዲህ ተደምድሞ እውነቱን ስታወራ ለእነሷ ከነገራችን ላይ እውነቱ መናገሯ ጥሩ ይመስለኛል። ምክንያቱም እስከ መቼ ድረስ ውሸትን ደብቃ ትኖራለች እንዴ? የሚደበቅ ምግብ ወይ እንትን አይደለም። ልጅ እኮ ነው። ጉደኛ ናት በጣም። አረ እንኳን ከልዑል እዚህ ሁሉ ጣጣ እንኳን አላስገባችሁ። ሌላው የራሳቸው ጉዳይ ነው፣ በዛው መጨረስ ይችላሉ። እውነቱ መውጣቱ ቢያንስ በትንሹ ለልዑል የሚያግዘው ይመስለኛል። እሷ ግነት አሁን ካልሆንኩኝ ልዑል ጋር መመለስ እችላለሁ ምናምን እያለች እንግዲህ እያስመሳሰለች ነው ያለችው። ልዑል ይቅርታዬን ምንድነው ይቀበለኛል እያለች በጣም ብዙ እንትን እያለች ነው። እና ያለን ልዑል ደግሞ ለምንም ነገር እንትን አይልም። ያው ባለፈው እናት ይቅርታ አድርግላት ምናምን ስላለች እሷ ደግሞ ያንን ስለያዘች ይመስለኛል ኤልሳ ተስፋ አላት። ያው የሰው ልጅ ተስፋ አይቆርጥም በእርግጥ። ወይ ጉድ 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 ሳይመጣ መስከረም ምንድን ነው? ጉድ ሳይሰማ መስከረም አይጠባም ማለት ጉድ መጽዳ። እስኪ እናንተ ተመልካቾች ምን ተሰማችሁ በዚህ ውሸት ላይ? እንግዲህ
ከተባለችበት ቀናት ጀምሮ አሁን የመውለጃዋ ሰዓት ነበር። ግን እሷ ግን ዛሬ እውነቱን ፍርጥርጥ አድርጋ በመናገሯ ደስ ብሎኛል። ከዚህ በላይ ቢገፋ እንግዲህ ሆዷ ውስጥ ሊያድግ ወይም አረ የማይባል ቃል እኔ ማለት አልፈልግም። ግን ለማንኛውም እናንተስ ምን ተሰማችሁ? ጎበዝ በዚህ ውሸት የተሞላበት እንትን እያንዳንዱ ሰከንድ እንግዲህ የልሳ ከመጣሽ ቀን ጀምሮ ውሸት ነው የምታወራው። እውነት አንድ ቀን አውርታ አታውቅም። ዛሬ ሲያጋልጣት እንግዲህ ፊት ለፊት ተዋርዳለች። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ ያደርጋችሁ፣ ዲስኮናችሁ ሰብስክራይብ አድርጉ። ፕሊዝ ላይክ አድርጉ ቪዲዮውን ስትጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።